እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ናት። ሁለተኛሳ የወልድ ምልክት ናት ቅድስት ድንግል ማርያም። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 31 ላይ እንደነገረን ወእሰብቅ መንገለ ድንግልናሃ ለማርያም፣ የወልድን የባህሪ አምላክነትና ተዋሂዶ በእናቱ ድንግልና እሰብከዋለሁ ይላል ቅዱስ ዮሐንስ አፈወርቅ። የክርስቶስን ተዋሂዶ በእናቱ ድንግልና አስተምራለሁ። እንዲህ አላለንም ቅዱስ ጳውሎስ? ንሕነሰ ንሰብክ ክርስቶስ አለ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። አንደኛ ቆሮንቶስ ምዕራፍ 1 ላይ የተሰቀለውን ክርስቶስ እንሰብካለን። የኦርቶዶክስ ተዋሂዶ ቤተ ክርስቲያን የስብከቷ መጀመሪያም ማዕከሏም መጨረሻዋም ክርስቶስ ነው። ክርስቶስን ግን በእናቱ ድንግልና ትሰብከዋለች። እናቱን እያሳየች የእናቱን ድንግልና ማስረጃ እያደረገች ክርስቶስን የምትሰብክ ቤተ ክርስቲያን ናት። እንዴት አድርጎ ነው? እሱ አምላክ ነው። ኢተመይጠ መለኮት ሀበ ህላዌ ትስብእት ወህላዌ ትስብእትኒ ሀበ ህላዌ መለኮት። እሱ ሰው ሲሆን ስጋን ከድንግል ማርያም ሲዋሃድ መለኮታዊ ባህሪው ወደ ስጋ አልተለወጠም፣ ስጋም ወደ መለኮታዊ ባህሪ አልተለወጠም። ግን አንድ ነው። ክርስቶስ ሁለት አይደለም። አምላክ ሰው ሆኗል። ሰው ከአምላክ ጋር ተዋህዶ ጌትነትን ገንዘቡ አድርጓል። ክርስቶስ አንድ ነው። ግን አምላክነት ወደ ሰውነት አልተለወጠም፣ ሰውነቱ ወደ አምላክነት አልተለወጠም። ክርስቶስ ማለት በራሱ አምላክ ወሰብ ህቡረ በተዋህዶ ማለት ነው። አምላክ እና ሰው በተዋህዶ አንድ አካል አንድ ባህሪ ሆኗል ማለት ነው። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይለ ትስብእት ዘእንበለ ቃል። ቃልን ያለ ስጋ ብቻውን ክርስቶስ ብዬ አልጠራውም፣ ስጋን ያለ ቃል ብቻውን ክርስቶስ ብዬ አልጠራውም ይላል ቅዱስ ቄርሎስ። ክርስቶስ ማለት የተዋሃደ ማለት ነው። ክርስቶስ ማለት ቅቡ ክርስቶስ ቢል ቅቡ ማለት ነው። ቅቡ ማለትም ስጋን ለብሶ ጌትነቱን የገለጠ ማለት ነው። ስጋን ተዋህዶ ጌትነቱን የገለጠ በተዋህዶ ራሱን ያከበረ እመንገለ ስጋሁ ክቡር የተባለ ክብር ሳይገባው ስጋው ነሳኢ ስለሆነ ያ ስጋ የባህሪ ጌትነትን ገንዘብ በማድረጉ ምክንያት ክቡር የተባለ ከብረ ተለዓለ ሀየሰ ወረሰ ነግሰ መባል ገንዘብ ያደረገ ነገሰ ከበረ የተባለለት ክብር የማይቀበል ሲሆን ነዳያን የምንሆን እኛን ከፍ ለማድረግ ክብር የመቀበል ተግባሩ የሆነ ስጋን ተዋህዶ ራሱ ስጋውን ያከበረ ለሊሁ አንገሶ ለስጋው ወረሰ ያድም ምስሌሁ የገዛ ስጋውን ከራሱ ጋር አዋሂዶ አንድ አካል አንድ ባህሪ ያደረገ ስለዚህ ክርስቶስ ይባላል። ልብ በሉ ነገሩን ትንሽ ያው ሰበሰብኩት መሰለኝ፣ ግን ቀላል ነው። አይዟችሁ፣ ሁልጊዜም ቀላል ነገር መስማት አትፈልጉ። አንዳንድ ባጭሩ እንደ ወደ እናንተ ቅርብ ለማድረግ ቃል ስጋ ሆነ በሉ እስኪ ሁላችሁ። ቃል ምን ሆነ? ዮሐንስ ወንጌል ምዕራፍ 1 ቃል ስጋ ሲሆን ስጋ ወደ ቃል አልተለወጠም። ምን አላለም አልኳችሁ? አልተለወጠም። ምክንያቱም አምላክ አይለወጥምና። ስጋንም ደግሞ ወደ አምላክነት አልለወጠውም። ለምን? በተአቅቦ ይጠብቀዋል ባለበት እንዲጸና። ግን ደግሞ ሁለት አይደለም። አምላክ ወደ ሰውነት አልተለወጠም፣ ሰውነት ወደ አምላክነት አልተለወጠም። ክርስቶስ ግን አንድ ነው፣ ሁለት ደግሞ አይደለም። ሁለት አይደለም፣ አንዱ ወደ አንዱ አልተጠፋፋም፣ አልተጨፈለገም። አንድ አካል አንድ ባህሪ ነው። ግን ደግሞ አንዱ አንዱን አላጠፋም፣ አልጠቀለለም። ተዋህዶ ማለት እሱ ነው። አምላክነት ወደ ሰውነት፣ ሰውነት ወደ አምላክነት አልተለወጠም፣ ግን አንድ ነው። ልብ በሉ። ድንግል ማርያም እሳ እናት ስትሆን ድንግልና አልቀረባትም። ድንግል ስትሆን እናትነት አልቀረባትም። በእናትነቷ ምክንያት ድንግልናዋ ወደ እናትነት አልተለወጠም። በድንግልናዋ ምክንያት እናትነት አልቀረባትም፣ ግን አንድ ናት። በዚህ ድንግልናዋ በተዋህዶ እናትነትን ድንግልናን ከእናትነት አስተባብራ አስተካክላ ይዛ በመገኘቷ ድንግል ማርያም የወልድ የተዋህዶ ምስክር ናት ማለት ነው።
አምላክነት ላለመለወጡ ድንግልናው አለመለወጡ፣ ሰውነት ወደ መለኮትነት ላለመለወጡ ደግሞ እናቱን አመገኘቷ፣ ሁለት ላለመሆኑ ድንግል ማርያም አንድ መሆኗ የተዋሂዶ ምስክር ናት። ያለ ድንግል ማርያም ሃይማኖት እንዴት ብሎ ይሰበካል? ለዚህ ነው ቅዱስ ጎርጎርዮስ ነባቢ መለኮት ድንግል ማርያምን ወላዲት አምላክ ብለው የማያመኑና የማይጀምሩ ሰዎች ከልዑል እግዚአብሔር ኅብረት የወጡ ናቸው የሚለው። ድንግል ማርያምን ወላዲት አምላክ ብለው እመቤታችን ምስክር አድርገው የማያስተምሩ የማይጀምሩ ሰዎች እነዚህ ከልዑል እግዚአብሔር ኅብረት የወጡ ናቸው። ልዑል እግዚአብሔር ማዳንን በድንግል ማርያም ማኅፀን ጀምሯልና